አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድ ቤተሰቦች ሁላችሁንም ሰላም ብያለሁ። በያላችሁበት አላህ ይጠብቃችሁ። እንደወጡ ተመቅረት አላህ ይጠብቀን። ሀገራችንን አላህ ሰላም ያድርግልን። ዛሬም እንደተለመደው በአዲስ ቪዲዮ ብቅ ብያለሁኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ቪዲዮ ላይክ እና ሼር አድርጉት። ዛሬ ቀኑ ሐሙስ ነው፣ ሜይ 15 2025 ማለት ነው። የሐሙስ የቀኑ ውሎ ምን ይመስላል የሚለውን እነግራችኋለሁኝ። ዛሬ ስለ ወርቅ ዋጋና ትንሽ ተጠቅማለሁ ያልኳትን ምክር እነግራችኋለሁ። ከጣማችሁ ትይዙታላችሁ፣ ካልጣማችሁ ደግሞ ትጥሉታላችሁ። ጣጣ የለውም ማለት ነው። እና ዛሬ ወደ መጣሁበት ሰልፍ 1 ግራም 21 ካራት የባህሪን ወርቅ በአሜሪካን $90 እየተሸጠ ይገኛል ማለት ነው። ጀርመን ላይ 1 ግራም 22 ካራት 83 ዩሮ እየተሸጠ ይገኛል። 18 ካራት 68 ዩሮ እየተሸጠ ይገኛል ማለት ነው። 21 ካራት 79 ዩሮ እየተሸጠ ይገኛል። እንዲሁም 24 ካራት 91 ዩሮ እየተሸጠ ይገኛል ማለት ነው፣ በጀርመን ማለት ነው። በመቀጠል አውስትራሊያን 1 ግራም 21 ካራት የባህሪን ወርቅ $135 እየተሸጠ ይገኛል። ውዶችዬ እንግዲህ አሜሪካንና አውስትራሊያን ጀርመን ያለው የወርቅ ዋጋ የዛሬው የሐሙስ የቀን ውሎ ይህንን ይመስላል። በኩዌት 1 ግራም 21 ካራት የባህሪን ወርቅ ዛሬ 25 ዲናር እየተሸጠ ነው ያለው ማለት ነው። በመቀጠል ኳተር ላይ 1 ግራም 21 ካራት የባህሪን ወርቅ 324 ሪያል እየተሸጠ ይገኛል ማለት ነው። ጆርዳን ያላችሁ ቤተሰቦቼ 1 ግራም 21 ካራት የባህሪን ወርቅ 64 ዲናር እየተሸጠ ይገኛል። በኢማራት 1 ግራም 21 ካራት የባህሪን ወርቅ 329 ድርሃም እየተሸጠ ይገኛል። በዶላር $89 እየተሸጠ ይገኛል ማለት ነው። 18 ካራት 282 ድርሃም እየተሸጠ ይገኛል። በዶላር $76 እየተሸጠ ይገኛል ማለት ነው። 22 ካራት 344 ድርሃም ነው። በዶላር $93 ነው ማለት ነው። 24 ካራት 376 ድርሃም እየተሸጠ ነው ያለው። በዶላር ደግሞ $102 እየተሸጠ ነው ማለት ነው። ይሄ ኢማራት ላይ ያለው የወርቅ ዋጋ ነው። እንግዲህ ውዶች የመለስ ስል በሳዑዲ አረቢያ በጅዳ 1 ግራም 21 ካራት የባህሪን ወርቅ 338 ሪያል እየተሸጠ ይገኛል ማለት ነው። ይሄ እንግዲህ የግራሙ ሂሳብ ብቻ ነው። ልብ በሉ፣ ሁልጊዜም እንደምለው ይሄ የግራሙ ሂሳብ ብቻ ነው የምነግራችሁ ማለት ነው። መስነእያ ይጨመራል፣ ደሪባ ይጨመርባችኋል። ይሄ ሲጨመር ብሩ ኦፍ ወደ ላይ ይወጣል ማለት ነው። ሚዛን ላይ ሲታሰብ ሁልጊዜ እንደምላችሁ እናንተ የደሪባ የታወቀ ነው፣ መከራከር አትችሉም። ደረሰኝ እንዲሰጣችሁ ተፈለጋችሁ ማለት ነው። በ100 ሪያል 15 ሪያል ይጨመርባችኋል። ይሄ ደሪባ ሁልጊዜም እንደምናገረው ማለት ነው። የመስነእያ ግን ስትገዙ ተከራክራችሁ ግዙ። የመስነእያ እንደ ወርቁ ዲዛይን ነው የሚጨመርባችሁ ብያችኋለሁ። ሁልጊዜ መደጋገም አያስፈልገውም። ወደ ኋላ መለስ ብትሉ መረጃ ታገኛላችሁ ቪዲዮ ላይ ማለት ነው። ሰው ይሰለቻል ሁልጊዜ ስደጋግ ማለት ነው። ለዛ ነው እና ውዶችዬ መስነእያ መከራከር ትችላላችሁ። ደሪባ ግን የተደነገገ ነገር ስለሆነ መከራከር አትችሉም። ስለዚህ እኔ እዚህ ጋር የምናገረው የግራማን ሂሳብ ብቻ ነው። የ1 ግራም ሂሳብ 338 ከሆነ የመስነእያ ለምሳሌ ወይ 15 ሪያል ሊጨምሩባችሁ ይችላሉ፣ ወይ 10 ሪያል ሊጨምሩባችሁ ይችላሉ፣ ወይ ደግሞ 25ም ሊጨምሩ ይችላሉ። እንደ ወርቁ ዲዛይን ነው። በጣም የሚያምር ከሆነ ብሩ ይጨምርባችኋል ማለት ነው። እና ይሄ ነው እንግዲህ ለምሳሌ ዛሬ 338 ነው ብያችኋለሁኝ። የመስነእያ ከመስነእያ ጋር ወደ 388 ወደ 390 ይሄዳል ማለት ነው። ከደሪባዋ ውጭ ደሪባ በዛ ላይ ሲታሰብ እንግዲህ ህሰቡት ስንት እንደሚመጣ እና ይሄን ይመስላል ማለት ነው ውድ ቤተሰቦች። እና በመቀጠል እንግዲህ
ሁልጊዜም እንደምነግራችሁ ዛሬ ሪያድ ላይ 24 ካራት የባህሪን ወርቅ 453 ሪያል እየተሸጠ ይገኛል። 22 ካራት 421 ሪያል እየተሸጠ ይገኛል ማለት ነው። 21 ካራት ባለፈው 410 ሪያል ነበረ 21 ካራት። ዛሬ 5 ሪያል ቀንሶ 405 ሪያል ሆኗል ማለት ነው። 18 ካራት 357 ሪያል እየተሸጠ ይገኛል። በሪያድ ያለው እንግዲህ የወርቅ ዋጋ ይህን ይመስላል ማለት ነው። ሪያድ ያላችሁ ቤተሰቦች ያው ጅዳም ላይ ነግሬያችኋለሁ። ጠይፍ ላይ 1 ግራም 21 ካራት የባህሪን ወርቅ ዛሬ 346 ሪያል እየተሸጠ ይገኛል ማለት ነው። መዲና ላይ 1 ግራም 21 ካራት የባህሪን ወርቅ 348 ሪያል እየተሸጠ ይገኛል። ያው እንደነገርኳችሁ የግራሙን ሂሳብ ብቻ ነው እየነገርኳችሁ ያለሁት። መስነያ ተከራከሩ። ደሪባ ደግሞ ፍላጎታችሁ ነው። ስትፈልጉ በደሪባ ታሳስባላችሁ፣ ሳትፈልጉ ደግሞ ያለ ደሪባ ትገዛላችሁ ማለት ነው። ካሽ ከፍላችሁ ጀዛን ላይ 1 ግራም 21 ካራት የባህሪን ወርቅ 340 ሪያል ነው። በዛሬ እንግዲህ አዲስ ነገር ያለው ይህንን ይመስላል። በሌላው ጋር እንደነበር ነው አዲስ ነገር ሲኖር ይዤላችሁ እመጣለሁ ማለት ነው። እናም ውድ ቤተሰቦቼ እንግዲህ እንደነገርኳችሁ ቀጥታ ወደ ምክሬ እሄዳለሁኝ። ከጠቀማችሁ ያዙ፣ ካልጠቀማችሁ በአንድ ጆሮ ሰምታችሁ በአንድ ጆሮአችሁ አፍሱት። ላላገባችሁ ውድ እህቶች ነው ይሄ ምክር እናንተን ነው የሚመለከተው። ያገባችሁ እንግዲህ ትዳራችሁን አላህ ያብጅላችሁ። አላህ ያልተስተካከለውንም አላህ ያስተካክልላችሁ። ነገር ግን ትዳር ላይ ያልገባችሁ እህቶቼ ትዳር ቀላል ነገር አይደለም። እንደው ገብተን የምንዋኝበት ገንዳ አይደለም። ስለዚህ ከማግባታችሁ በፊት መጠየቅ አለባችሁ። ለምሳሌ አንድ ወንድ ልጅ ለትዳር ሲጠይቅሽ ምንድነው አላማው? ቢያገባኝ ባገባው በወልድለት ለልጆቼ ትክክለኛ አባት ይሆናል ወይ? ኃላፊነት መሸከም ይችላል ወይ? በሰው ላይ ብዙ ነገር አለ። ብታመም እንዲሁም ደግሞ ሞት አለ። ብሞት ለልጆቼ ጥሩ አባት ይሆናል ወይ? ልጆችን ማሳደግ ይችላል ወይ? ሁለተኛ ሱስ ያለበት ወንድ በደረጃ አንድ ያዙት። ሱስ ያለበት ወንድ አንደኛ ክብር አያውቅም። አይደለም እንኳን ሊያከብርሽ ቀርቶ ክብር ምን አይነት እንደሆነ እንዴት እንደሆነ አያውቅም ማለት ነው። የጫት፣ የሲጋራ፣ የመጠጥ ይሄንን መጠየቅ አለባችሁ። ሁለተኛ አንድ ወንድ ልጅ ኃላፊነት አለበት። ሴት ልጅ ካገባ በኋላ ኃላፊነት መሸከም አለበት። እዚህ ሀገር በተለይ ስደት ላይ የሚያገቡት ከ185% ለጥቅም ነው። ይሄ የታወቀ ነው። ለምሳሌ ተይዤ ብገባ ወይ ታመጣኛለች መልሳ፣ ወይ ባጃጅ ትገዛልኛለች፣ ወይ የሆነ ነገር ታደርግልኛለች። በቃ ከጥቅም ጋር የተቆራኘ ነገር ብቻ ነው። ትክክለኛ ወንድ ይቅርታ አድርጉልኝ ወንዶች፣ እንግዲህ እኔ ከመናገር ወደ ኋላ አልልም። ባለፈም የሆነ ነገር ስናገር ወንዶች በጣም እየተበሳጫቸው ነበር። ምንም ማድረግ አይቻልም። የመሰለኝን እናገራለሁ፣ እየሆነ ያለውን የምናየውንም ስለሆነ ማለት ነው። እና እህቶቼ በባዝሊን ጸጉሩን አፍተልትሎ ቆጣጥሮ ስለመጣ መልኩ ቆንጆ ነው ብለሽ ብቻ አንዳንድ ነገሮችን አይተሽ ከላይ ፊዚካሉን አይተሽ ብቻ ወንድ ስለሆነ አታግቢ። ገብተሽ እንዳትቃጠይ ማለት ነው። እውነቴን ነው። ገብታችሁ ከመቃጠላችሁ በፊት ተረጋጉ። መልኩ እንኳን ቆንጆ ባይሆን ማለት ነው አንቺ የሚያስብልሽ ክብር ያለው አህላቁ የሚያምር ከሆነ አንደኛ ያከብርሻል። የሚወድሽ ከሆነ ደግሞ አንደኛ ክብር ይሰጥሻል። ሁለተኛ ደግሞ አንቺ ለራሱ እንደተከበርሽ በቃ ደስተኛ ሆነሽ ነው የምትኖሪው። ሁለተኛ የሚወዳችሁን አግቡ እህቶች፣ የሚወዳችሁን አግቡ። ረጋ ብላችሁ ተቻኩላችሁ አታግቡ። የሚወድሽን ታገባሽ እስከ መጨረሻው ያኔ በፍቅር ትኖሪያለሽ ደስተኛ ሆነሽ ማለት ነው። ነገር ግን አንቺ የምትወጂውን ከሆነ ብቻ የምትፈልጊው አንቺ የምትወጂውን ከሆነ እሱ ሳይፈልግሽ የምታገቢው እውነቴን ነው ምልሽ ስትቃጠይ ነው የምትኖሪው። ለምን ክብር አይሰጥሽም? ለራሱ ስለማያከብር ማለት ነው። ቤተሰቦችሽን አያከብርም። ምን እንደሆነ አያውቅም ይሄ ሰውዬ ክብር።
ለራሱ ክብር ምን እንደሆነ አያውቅም። ስለዚህ የምትወዱትን ብቻ አትፈልጉ፣ የሚወዳችሁን አግቡ። ሁለተኛ ሱስ ያለበት በጭራሽ አትነካኩ። ሱስ ያለበት ወንድ ለአንቺም ሆነ ለልጆችሽም ሆነ አይጠቅምሽም እንዴ። እኛ እኮ ምሳሌ ወልደሽለት ብትሞቺ ያ ሰውዬ ልጆችሽን በደንብ ማሳደግ አለበት። ብትታመሚ ለምሳሌ አንቺ ብትታመሚ ያልጋ ቁራኛ ብትሆኒ ወልደሽ ኃላፊነት መውሰድ አለበት። ልጆችሽን ሜዳ ላይ በትኖ የሚሄድ አይደለም፣ ኃላፊነት መሸከም አለበት። እኛ እኮ አንድ ወንድ ልጅ ማለት ነው ካገባሽ ጀምሮ ኃላፊነት አለበት። ግን አብዛኞቹ ይሄንን አይፈልጉትም። አብዛኞቹ በተለይ ስደት ላይ ማለት ነው። ስለዚህ እህቶቼ እንደው ብቻ ጸጉሩን ፍሪዝ አድርጎ ስለመጣ ፎቶ ስለላከልሽ ወይንም ደግሞ በአካል ስላየሽው ሳይሆን ከመግባትሽ በፊት በደንብ ስለ ልጁ ማጣራት አለብሽ። ይሄ ሰው አግብቸው በሰላም በፍቅር ያኖረኛል ወይ? ገንዘብ እኮ ሰርታችሁ የምታገኙት ትርፍ ነገር ነው፣ ምንም አይደለም ገንዘብ። ግን የሰውዬ ለምንድን ነው ወደ እኔ የመጣው? ለምንድን ነው ብለሽ ራስሽን መጠየቅ አለብሽ። ጥቅም ፈልጎ ነው ወይንስ ትክክለኛ ትዳር ፈላጊ ነው? ባገባው ኃላፊነት ይወስዳል ወይ? ልጆቼን በወልድለት ለልጆቼ ምርጥ አባት ይሆናል ወይ? በቃ ብዙ ነገር አለ። ይሄን ማወቅ አለባችሁ። ገብታችሁ እንዳትቃጠሉ እና ውዶች፣ ይሄን ነው የምላችሁ። በቃ አብሽሩ። አላህ መልካሙን ትዳር ይወፍቃችሁ። ያላገባችሁ ያገባችሁም ደግሞ አላህ ያልተስተካከለውን ሁሉ ያስተካክልላችሁ። ይሄንን ነው እንግዲህ ዛሬ ይዤላችሁ የመጣሁት። ከጠቀማችሁ ያዙት።